ምድራችን በብዙ አስደናቂ ነገሮች የተሞላች ናት። በውስጧም ቀልብን የሚገዙ ማራኪ ቱሪስት መዳረሻዎች እንዳሉ ሁሉ የድፍረትን ጥግ የሚጠይቁ አስደናቂ ቦታዎችንም አቅፋለች። አንዳንድ የዓለማችን የቱሪስት መዳረሻዎች ከመዝናኛና ከመስህብነት ባለፈ በአደገኝነታቸው የዛኑ ያህል አንቱታን ያተረፉ ሲሆን እኛም ለዛሬ ለጎብኚዎች አደገኛ የሆኑ ለመሞከር እንኳን በጣም አስቸጋሪ የሆኑ ስፍራዎችን አብረን እንቃኛለን። አንደኛ ዴዝ ቫሊ። ምድራችንን እንደ አንድ መኖሪያ ቤታችን አድርገን ብንወስዳት ይህ ዴዝ ቫሊ ተብሎ የሚጠራው ስፍራ ደግሞ ልክ እንደ መኖሪያ ቤት ምድጃ አሊያም ኦቨን አድርገን መውሰድ እንችላለን። ይህ ከፍተኛ ሞቃታማ ቦታ 57 ዲግሪ ሴንቲግሬድ የሚደርስ የሙቀት መጠን የተመዘገበበት አደገኛ ስፍራ ሲሆን ዓለማችን ላይ ካሉ ስፍራዎች እጅግ የሚያቀልጥና ሞቃታማ የአየር ንብረት ያለው ስፍራ ተብሎ ተሰይሟል። የሚገኘውም በደቡብ ምስራቃዊ ካሊፎርኒያ ውስጥ ሲሆን ከኔቫዳ ጋርም ድንበርን ይጋራል። ዴዝ ቫሊ የሚያቀልጥበት ምክንያት በዚህ ስፍራ ያለ የትኛውም ውሃ ከ14 ሰዓታት በላይ መቀመጥ አይችልም። ይህንን ዝናውን የሰሙ ቱሪስቶችን ቦታውን ለማየት ወደ ስፍራው ሲቃኙ ይስተዋላል። ሁለተኛ ግራንድ ካንዮን ናሽናል ፓርክ። ይህ እጅግ አደገኛ የሆነ የቱሪስት መዳረሻ በዓመት ከ15 እስከ 20 የሚጠጉ የህይወት ህልፈቶች የተመዘገቡበት ቦታ ሲሆን 300 የሚሆኑ ሰዎች ደግሞ በተደረጉላቸው ድንገተኛ የህይወት አድን ሙከራዎች አማካኝነት ህይወታቸው እንደተረፈ ይነገርበታል። ዋነኛው የህይወት ህልፈት ምክንያቶቹም የአውሮፕላን አደጋዎች፣ ከፍተኛ የሙቀትና የመስጠም አደጋዎች ሲሆኑ ይህ ስፍራ የሚገኘው በአሜሪካ አሪዞና ስቴት ውስጥ ሲሆን በተጨማሪም ከ7 ስቴቶች የሚመጡ ገባሮች ያሉት የኮሎራዶ ወንዝንም በውስጡ ያገኛል። ሶስተኛ የህዋሽን ተራራ። ይህ ህዋሽን እያሉ የሚጠሩትና መገኛውን በሀገረ ቻይና ያደረገ የዓለማችን እጅግ አደገኛ የሃይኪንግ ተራራ ብዙዎችን በፍርሃት እያራደ የሚያብረከርክ ተራራ ሲሆን እኔ ነኝ ያሉ ደፋር ቱሪስቶች ልባቸውን ደንደን አድርገው በድፍረት ሽቅብ ሲወጡበትም ይስተዋላል። ምንም እንኳን የብዙ ቱሪስቶች መዳረሻ ቢሆንም አደገኛነቱም የዛን ያህል ሲሆን የአደገኛነቱ ዋነኛ ምክንያት ታዲያ ከመሬት 7000 ጫማ ከፍታ ላይ በእንጨትና በገመድ ላይ ተሰቅለው የተሰሩት ጠባብ የመተላለፊያ መንገዶች ሲሆኑ እዚህ ቀና ቢሉ ሰማይ ዝቅ ቢሉ ገደል በሚታይባቸው ቀጭን የተራራው መውጫዎች መንገድ ላይ በርከት ያሉ ደፋር ቱሪስቶች በሰንሰለት ታስረው ተራራውን ሲወጡ መመልከት የተለመደ ተግባር ሲሆን የቻይና ከፍተኛ የቱሪስቶች መዳረሻና የገቢ ምንጭ የሆነ ስፍራ ነው። አራተኛ ስቴይዌይ ቱ ሄቨን። ይህ በአሜሪካ ውሃ ውስጥ የሚገኝ አደገኛና በቱሪስቶችም የሚወደድ ስፍራ ሲሆን በረጅም ተራራ ላይ የተገነባ የቀጭን መንገድ ስፍራ ለጎብኚዎች ማራኪ አድርጎታል። ለመጀመሪያ ጊዜም የተገነባበት ዓላማ ወታደሮች ከፍታ ቦታ ላይ የሚገኘውን የሬዲዮ አንቴና እንዲጠቀሙ ታስቦ የሆነ ቢሆንም እንደ አውሮፓውያን አቆጣጠር በ2015 ዓ.ም ይህ የመቀመጫ ደረጃ ጎንና ጎን ላይ ያሉትን መደገፊያዎችን በከፍተኛ አውሎ ንፋስ አማካኝነት መበጣጠሳቸውን ተከትሎ ዳግም ከማደስ ይልቅ ሙሉውን የደህንነት መደገፊያዎቹ እንዲነቀሉ የተደረገ ሲሆን በዚህም አንዳንዶች ወደ ስፍራው እየሄዱ አደጋ እየደረሰባቸው በመሆኑ ማንም ሰው ወደዚህ ስፍራ እንዳይመጣና ተራራውንም እንዳይወጣ እገዳ ተደርጎበታል። አምስተኛ ዴዝ ሮድ። ይህ በቮልቪያ ውስጥ የሚገኝ የቱሪስት መዳረሻ የሆነ አደገኛ መንገድ ደግሞ የሞት መንገድ የሚል ስያሜ የተሰጠው ሲሆን ለስሙ መነሻነት የሆነው ደግሞ መገመት እንደሚቻለው ከፍተኛ ቁጥር ያላቸውን አደጋዎች ያስተናገደና የበርካታዎችንም ሕይወት የቀጠፈ ስፍራ በመሆኑ ነው። ለአደገኛነቱም እንደ ዋነኛነት የሚጠቀሱት መንስኤዎች የአካባቢው ጭጋጋማ የአየር ንብረት፣ የመሬቱ አንሸራታችነት እንዲሁም በእየት ጥፋቶቹ የሚያጋጥሙት ቁልቁለቶች ሲሆኑ ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር ከ1994 ዓ.ም ጀምሮ በትንሹ 300 ሰዎች በየዓመቱ በዚህ መንገድ ላይ ሕይወታቸውን አጥተዋል። በዚህም ምክንያት በተወሰኑ ርቀቶች በመንገዱ ዳር ላይ ሕይወታቸውን ለተነጠቁ
ለተነጠቁ ሰዎች በመስቀል ቅርጽ የተሰሩ መታሰቢያዎች ተተክለው ይኖራሉ። ስድስተኛ የሴማቲ ናሽናል ፓርክ። ይህ ፓርክ ካሊፎርኒያ ውስጥ የሚገኝ ፓርክ ሲሆን በአመት ከ12 እስከ 15 የሚጠጉ ሰዎችን ህይወት የሚቀጥፍ ፓርክ ነው። በአጠቃላይ ካሊፎርኒያ ውስጥ ከሚገኙ ፓርኮች ለመጎብኘት ከመጡ ብዙ ሚሊዮን የሚጠጉ ጎብኚዎች መካከል 150 የሚጠጉ ሰዎች ህይወታቸውን በዚህ ስፍራ አጥተዋል። ለዚህ ሁሉ ምክንያቱ ታዲያ ልብን ቀጥ የሚያደርገው ሽቅብ የሚወጣው የከፍታ ስፍራ ሲሆን ብዙዎች ቀለል አድርገው ከፍታውን ቢጀምሩትም ከፍታው ግን ድፍረትንና ጉልበትን የሚፈታተን በመሆኑ ያንዳንዶች ልብ ምት ቀጥ ሲል ይስተዋላል። በዚህም ምክንያት በአመት ከ12 እስከ 15 የሚጠጉ ሰዎች በድንገተኛ አደጋዎች እንዲሁም እንደ ልብ ድካም ባሉ የጤና እክሎች ህይወታቸውን ያጡበታል። ስምንተኛ ዴቪል ፎል ወይንም የሰይጣን ፏፏቴ። ይህ አደገኛ ፏፏቴ በዓለማችን ትልቁ የውሃ ፏፏቴ በሆነው በቪክቶሪያ ፏፏቴ ላይ ይገኛል። በተለይም አደገኛ ነገሮችን መሞከር ለሚፈልጉ ቱሪስቶች ዋነኛ ተመራጭ ቦታ ሲሆን መገኛውም በዛምቤዚ ወንዝ ላይ አድርጎታል። ይህ ወንዝ በዛምቢያና ዚምባብዌ ሀገራት መካከል የተዘረጋ ሲሆን ቱሪስቶችም በወራጅ ውሃ አቅራቢያ አደገኛ በሆነ መልኩ ሲዋኙ ይስተዋላል። በዚህም ሳቢያ ቀላል የሚባል ቁጥር የሌላቸው ቱሪስቶች በየጊዜው ህይወታቸውን አጥተውበታል። ዘጠነኛ የትሪፍት ብሪጅ። የስዊዘርላንድ ውስጥ ከሚገኙ ባለገመድ ድልድዮች ውስጥ ረጅሙ ሲሆን ጠቅላላ ርዝመቱም 560 ሜትር ድረስ ይሆናል። ከመሬትም በላይ 330 ጫማ ከፍታ በላይ ያለው ይህ ድልድይ እንደ አውሮፓውያን አቆጣጠር በ2004 ዓ.ም በተገነባው የሃይድሮ ኤሌክትሪክ ማመንጫ ምክንያት እንደ መንገድ ታስቦ የተሰራ ቢሆንም በአካባቢው ያለው ውብ መልክዓ ምድር አቀማመጥ የቱሪስቶች መዳረሻ እንዲሆን አድርጎታል። አስረኛ የሃዋይ ቮልካኖ ፓርክ። ይህ አደገኛ ስፍራ እንደ ሌሎች በቅርብ ርቀት ሆኖ ለመመልከት ከሚከለከሉ የቱሪስት መዳረሻዎች ውስጥ አንዱ ሲሆን ታዲያ በተለየ መልኩ ሕጉን ጥሶ ወደ ውስጥ የገባ ሰው ለእስራትና ለቅጣት ብቻ ሳይሆን የሚጋበዘው በድንገት በሚፈነዳው እሳተ ገሞራ ብሎም ከውስጡ ከሚወጣው ጎጂ ኬሚካል ምክንያት ሕይወቱን እስከ ማጣት ሊደርስ ይችላል። በዚህ መዳረሻ ላይ ድንገተኛ ፍንዳታ በየትኛው የፓርኩ ክፍልና በየትኛው ሰዓት ሊከሰት እንደሚችል የማይታወቅ ሲሆን ይህም የፓርኩን አደገኛነት በግልጽ ያሳያል። ውድ የአልፋ ሚዲያ ቤተሰቦች የዛሬው ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።